ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንዳስሰው ርዕስ የብዙዎቻችንን የዕለት ከዕለት ህይወት የሚነካ ነው። እርሱም እንቅልፍ። ብዙ ሰዎች እንቅልፍን እንደ ቅንጦት ወይም የዕለት ከዕለት ስራ የምንሰርቀው ጊዜ አድርገው ይመለከቱታል። ነገር ግን እውነታው ይህ አይደለም። እንቅልፍ ልክ እንደ መብላትና መጠጣት ጤናችንን ለመጠበቅ ወሳኝ አካል ነው። ታዲያ ጥሩ እንቅልፍ የሚያስፈልገን ለምንድን ነው እና እንዴት ነው ጥራቱን ማሻሻል የምንችለው? እስከ መጨረሻው ከኛ ጋር ቆዩና የተሻለ ህይወት ለመኖር የሚያስችሉ ወሳኝ መረጃዎችን ይውሰዱ። ጥሩ እንቅልፍ ለምን ያስፈልገናል? በቂ እንቅልፍ ማግኘት የሰውነትዎና የአእምሮ የጥገና ጊዜ ነው። ዋና ዋና ጥቅሞቹም እንደሚከተለው ቀርበዋል። አብራችሁን ቆዩ። አንደኛውና የመጀመሪያው የአእምሮ ጤና ትኩረት ኮግኒቲቭ ፋንክሽን። ስንተኛ አእምሯችን መረጃዎችን ይመድባል፣ ትውስታዎችን ያጠናክራል እናም አላስፈላጊ የሆኑ ነገሮችን ያጸዳል። ይህም በቀን ውስጥ ትኩረታችን የተሻለ እንዲሆን እና በፍጥነት ውሳኔ እንድንወስን ያደርገናል። ሁለተኛው የበሽታ መከላከል አቅም ኢሚዩን ሲስተም። ጥሩ እንቅልፍ ሰውነታችን በሽታን የሚከላከሉ ሴሎችን እንዲያመነጭ ይረዳል። በቂ እንቅልፍ ካልተኛን ለጉንፋንና ለሌሎች ኢንፌክሽኖች በቀላሉ እንጋለጣለን። ሶስተኛው የስሜት መረጋጋት ሙድ ሬጉሌሽን። እንቅልፍ ማጣት ለድብርት፣ ለጭንቀት እና ለብስጭት ያጋልጣል። በደንብ ስንተኛ ደስተኛና የተረጋጋ ስሜት ይኖረናል። ውድ ተከታታዮቻችን በክፍል 1 ስለ እንቅልፍ ጥቅም አውርተናል። አሁን ደግሞ በክፍል 2 የእንቅልፍን ጥራት ለመጨመር የሚያገለግሉ 5 ወሳኝ ምክሮችን አቀርብላችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሁን ወደ ተግባራዊ ክፍል እንሂድ። የእንቅልፍ ልምዳችሁን ለማሻሻል የሚረዱ 5 ወሳኝ መረጃዎችን በዝርዝር አቀርብላችኋለሁ። በጽሞና ተከታተሉኝ። ምክር 1 ወጥ የሆነ የእንቅልፍ መርሃ ግብር ይኑረው። በየቀኑ በተመሳሳይ ሰዓት መተኛትና በተመሳሳይ ሰዓት መንቃት ይልመዱ፣ ቅዳሜና እሁድም ቢሆን። ይህ የሰውነትዎ ውስጣዊ ሰዓት ተስተካክሎ በተፈጥሮ በቀላሉ እንዲተኙ ይረዳዎታል። ምክር 2 የእንቅልፍ ቦታውን ያመቻቹ። ለመኝታ ክፍላችሁ 3 ህጎች አሉ። ጨለማ፣ ጸጥታና ቅዝቃዜ። ሁሉም ብርሃን እንዲጠፋ ያድርጉ። ለሰውነታችሁ ተስማሚ የሆነ የሙቀት መጠን ከ18 እስከ 20 ዲግሪ ሴልሺየስ አካባቢ ነው። ምክር 3 ከመተኛትዎ በፊት የሚደረጉ ነገሮችን መደበኛ ማድረግ ቤድታይም ሩቲን። ከእነዚህም መካከል መጽሐፍ ማንበብ፣ ሞቅ ባለ ውሃ ገላን መታጠብ ወይም ቀላል ዝርጋታ ወይም ስትሬች። ሰውነታችሁን ለመተኛት አዘጋጁ። ከመተኛትዎ በፊት ባሉት ከ30 እስከ 60 ደቂቃዎች ውስጥ ዘና የሚያደርግ ተግባር ያድርጉ። ለምሳሌ ከላይ እንደገለጽኩላችሁ ሞቅ ባለ ውሃ መታጠብ፣ መጽሐፍ ማንበብ ወይም ቀላል የሜዲቴሽን ልምምድ ማድረግ። ምክር 4 ሰማያዊ ብርሃንን ያስወግዱ። ስልኮችን፣ ኮምፒውተሮችንና ቴሌቪዥኖች ከመተኛትዎ ቢያንስ 1 ሰዓት በፊት ማጥፋት አለብዎት። ከነዚህ መሳሪያዎች የሚወጣው ሰማያዊ ብርሃን ሰውነትዎ እንቅልፍን የሚያመጣውን ሜላቶኒን ሆርሞን እንዳይለቀቅ ያደርጋል። ምክር 5 ለካፌን እና አልኮል ትኩረት ይስጡ። ይህም ማለት ከሰዓት በኋላ ወይም ምሽት ላይ ካፌን ያላቸውን መጠጦች ለምሳሌ እንደ ቡና፣ ሻይ፣ ለስላሳ መጠጦችን ያስወግዱ። አልኮልም ቢሆን መጀመሪያ ላይ ቢያንቀላፋም የእንቅልፍ ዑደታችሁን ያውካልና ጥራቱን ይቀንሳል። ስለዚህ አልኮል መጠጣትዎንም ማቆም አለቦት። አያችሁ፣ የተሻለ እንቅልፍ ማግኘት የምንችለው ቀላል በሆኑ የዕለት ከዕለት ልማዶች ነው። ጤናማ ሰውነትና የተሻለ አእምሮ ስትፈልግ በቂ እንቅልፍ ማግኘት እንደምትችል ተስፋ እናደርጋለን። የትኛው ምክር ነው ለእርስዎ በጣም ጠቃሚ የሚሆነው? ከታች ባለው አስተያየት መስጫ ወይም ኮሜንት ሴክሽን ይንገሩን። ቪዲዮአችን እንደተመቻችሁ ተስፋ እናደርጋለን። ከወደዳችሁት ላይክ አድርጉትና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ደህና ሁኑ። በሚቀጥለው ቪዲዮ እንገናኝ። ላይክ፣ ሰብስክራይብ እና ሼር እንዳይረሳ። ለጓደኞቻችሁ አጋሩ። ሳማ ቲዩብ